በኦክቶበር 22 1999 ካሊፎርኒያ ዮሴሜቲ ናሽናል ፓርክ። በዚህ ናሽናል ፓርክ ልምድ ያለው ፓራሹተር ጃን ዴቪስ እና ሌሎችም ፓራሹተሮች በመሰብሰብ የራሳቸውን ሐሳብ ሊገልጹ ሞከሩ። እነሱም በዚህ ናሽናል ፓርክ ላይ ተቃውሞ አደረጉ። የተቃውሟቸውም መንስኤ ፓርኩ የፓራሹት ዝላይን በመከልከሉ ነበረ። እነሱ ግን ቁጥጥር የተደረገበት ዝላይ ማድረግ ከብዙ ጉዳቶች ሊጠብቅ እንደሚችልና እንዲፈቀድላቸው ጠየቁ። ይህንንም ሐሳባቸውን ለማሳየት ግሩፖቹ ተዘጋጅተው ዝላይ ማድረግ ጀመሩ። ግን ጃን ዴቪስ ከ3200 ጫማ ርቀት በላይ ካለው ከፍታ ላይ ወጥታ እንደዘለለች ተቃውሞ ወደ አስደንጋጭ ትዕይንት ይቀይራል። በካሜራ የተቀረጸች የያዘችው ፓራሹት አልዘረጋ ይላታል። ይህም የመጨረሻ ቪዲዮዋ ጃን ዴቪስ ለመጨረሻ ጊዜ በሕይወት የታየችበት ያደርገዋል። 3, 2, 1, see ya! Yeah, nice. Poor woman. Dude, she's got problems, man. Dude, she's got big chewing in. Oh my god. What? She went in? What the f***? የጃን ዴቪስ ፓራሹት በአግባቡ ልዘረጋ ይላል። በዚህም በከፍተኛ ፍጥነት ተምዘግዝጋ ከመሬቱ ጋር ተጋጨች። ይህም ተቃውሞ በዚህ ዘግናኝ አደጋ ወዲያውኑ ቆመ። ቪዲዮም ብዙ ፓራሹተሮችንና የከፍታ ዘላዮችን ያስደነገጠና ያሳዘነ ሆኗል። ይህም ዘግናኝ አደጋ የናሽናል ፓርኩን ሐሳብ አጠናክሮ በጭራሽ ማንኛውም ሰው ከከፍታ ላይ በፓራሹ መዝለል እንዳይችል ብለው ጠንካራ ሕግ እንዲያወጡ አድርጓቸዋል። በጃንዋሪ 1 2004 አንድ አስደንጋጭ ነገር በሳልት ሌክ ኢንተርናሽናል ኤርፖርት ይፈጠራል። የ30 ዓመቱ ካይለር ወደ ዴንቨር የሚያደርገው በረራ ያመልጠዋል። ወደዛም የሚያቀነው የታመሙ አያቱን ለማየት ነበረ። በኤርፖርት ውስጥ የሚገኙ ሲሲቲቪ ካሜራዎች ካይለር በችኮላ በመሆን በተርሚናል ውስጥ ሲሯሯጥና በድንገተኛ ጊዜ መውጫ በመውጣት ወዳልተፈቀደለት የአየር መንገዱ የበረራ ክፍል በመግባት ወደ ፕሌኑ ሲሮጥ ያሳየናል። ይህም አደገኛ ውሳኔ የገዛ ሕይወቱን በሚያሳዝን ሁኔታ ሊያሳጠው ችሏል። ካይለር ወደ ክልሉ ከገባ በኋላ ወደ ፕሌኑ ሲጠጋ በተርባይኑ በመጎተት ሕይወቱን በሚያሳዝን ሁኔታ ሊያጣ ችሏል። እሱም ወደ ዴንቨር ሄዳለሁ ብሎ ወደማይቀርበት ዓለም በሚዘገንን መልኩ ሊሄድ ችሏል። በኖቬምበር 2015 የ50 ዓመቱ ማይክል ማርሻል በስኪዞፍሬኒያ ምርመራ ይደረግለት ነበረ። እሱም ዴንቨር በሚገኝ ሆቴል ተይዞ ይታሰራል። የታሰረው የሰው ቅጥር ግቢን አልፎ በመግባትና ሰላምን በማወክ ነበረ። እሱም ተይዞ ወደ ዴንቨር ዳውንታውን ዲቴንሽን ሴንተር ይወሰዳል። እዛም ሲወሰድ በዛ የሚሰሩ የስታፍ አባላቶች በአእምሮ ህመም እየተሰቃየ እንደሚገኝ ተረዱ። በቀጣዮቹም ቀናቶች የማይክል ሁኔታ እየባሰ መጣ። ሁሉም ሰው ሊጎዳው እንደሚፈልግ ማሰብና በማረሚያ ቤት ውስጥ የሚገኙ ዕቃዎችን መሰባበር ጀመረ። በዚህም ፖሊሶቹ እንዲቀመጥ ያዙታል። እሱ ግን ትዕዛዙን ሳይቀበል ቀርቶ ተነስቶ ሊሄድ ሲል ፖሊሶቹ ያስቆሙትና በደረቱ አስተኝተውት በጉልበታቸው ጀርባው ላይ ይንበረከካሉ። በዚህም ማይክል ቀስ በቀስ አየር እያጠረው ይመጣና ይሞታል።
of Denver will be paying out more than $4 million to settle a lawsuit by the family of Michael Marshall. Marshall is the inmate who died in this scuffle with deputies at the downtown jail 2 years ago. Michael Marshall attempted to move past deputies in the jail. They pushed him back and restrained him. A spit mask was placed on his head. He threw up and began choking. City officials announced a $4.65 million settlement. It also includes mental health training for deputies. Calling the changes Michael Marshall's rights, the jails will now have full-time, around-the-clock professionals to deal with mental illness. በጁላይ 17 2014 የማሌዥያው ኤርላይን ፍላይት MH17 ከአምስተርዳም በመነሳት ወደ ኳላላምፑር 298 ሰዎችን አሳፍሮ መጓዝ ጀመረ። ይህም ፕሌን በምስራቃዊ ዩክሬን በኩል ነበር የሚያልፈው። በሰዓቱ ደግሞ በዩክሬን እና በሩሲያ መካከል ከፍተኛ ጦርነት የተካሄደ ነበረ እና ይህም ፕሌን በድንገት ከራዳሩ ተሰወረ። ከደቂቆች በኋላ ግን በአንድ ሰፊ ሜዳ ላይ የፕሌኑ አካላቶች እንደ ዝናብ ዘነቡ። ከአደጋው በኋላ መርማሪዎች ፕሌኑ በሩሲያ ሰራሽ ሚሳኤል እንደተመታ ተናገሩ። ይህም ጥቃት በፕሌኑ ላይ የተሳፈሩትን መላ ተሳፋሪዎችና 15 የበረራ አባላቶችን ገደለ። At the moment, we are on the final stages of our boarding and cargo loading. Once again, do ensure that your phones are also off for the flight to. If an emergency evacuation becomes necessary, leave all your personal belongings behind and proceed to the exit nearest to you. Thank you. Я понял, там держите оцепление, гражданский не пускайте. Все, давайте, скоро будем. Это гражданский. Оранжевого цвета? Оранжевого, да. Желтый, черный ящик. Давай, давай. Ищи черный ящик, мужики. Малайзия. Иностранцы. Ну да, это... А кто им тут коридор дал? Таня! Давай. Фотографируй. Да, Австралия. Да, давай, смотайся своими, бегом. Своими это твой. Ну побери, езжай быстро. А где парашютной? Где? Да, я тут на самолет сбили, я тут на месте крушения. Давай, черный ящик. Вот, смотри. 5 парашютистов выпрыгнуло с этого самолета. 298 ተሳፋሪዎች በአደጋው አስከፊነት ሕይወታቸው አለፈ። ይህም አደጋ በአሁኑ ክፍለ ዘመን ከደረሱ ዘግናኝና ብዙ ሰዎች የሞቱበት አደጋ ሊሆን ችሏል። ይህም የጂኦፖለቲካል ግጭት የመቶዎችን ሕይወት ቀጠፈ። ከታጂኪስታን ተራራዎች በላይ ፓራግላይደር የሆነው አሚር ፋሩ ሁሌ እንደሚያደርገው ሰላማዊ በረራ ማድረግ ጀመረ። ነገር ግን ከተነሳ ከትንሽ ደቂቃዎች በኋላ አንድ አስደንጋጭ ነገር አጋጠመው። የሚበርበት ፓራሹት አልሰራ ይለዋል። በዚህም በሰማዩ ላይ መሽከርከር ጀመረ። ይህም ያስደነገጠው አሚር ነገሮችን ተቆጣጥሮ ለማረጋጋት መሞከር ጀመረ። የሚያጋጥመውንም መላ ነገር ይዞት በነበረው ካሜራ ቀርጾታል። ይህም ቪዲዮ የአሚርን የመጨረሻ ሰዓታት ያሳዩናል።
በቦታው የነበሩ የአሚር ጓደኞች እርዳታ ቢያደርጉለትም አደጋው ግን ከፍተኛ ነበረ። አሚር መሬት ላይ ሲወድቅ መጀመሪያ ድንጋይ ነበረ ጭንቅላቱን የመታው። የቀረጸውም ይህ አስደንጋጭ ቪዲዮ እንዴት ነገሮች ባላሰብናቸው መልኩ ሊቀየሩ እንደሚችሉና ያተርፉናል ብለን የያዝናቸው መሳሪያዎችም አየር ላይ ሊከዱን እንደሚችሉ ምሳሌ ይሆነናል። አሚርም በዚህ አደጋ ሕይወቱን አጣ።